በእንግሊዝ ኤፍኤ ዋንጫ አራተኛ ዙር ጨዋታዎች በትናንትናው ዕለት ተከናውነዋል። በድራማ የታጀበ የደርቢ ዲ-ኢታሊያ በትናንትናው ዕለት ተከናውነው ነበር። እሱ ለኔ የሚሆን ተጫዋች አይደለም ሲል ማይክል ኦወን ስለ ቪክቶር ዮኬሬሽ ተናገረ። ሰላም ፍቅር ጤና ለእናንተ ይሁን ውድ ተመልካቾቻችን፣ ይህ ሰናይ ስፖርት ነው። ለሰዓቱ የተዘጋጁ ስፖርታዊ መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችን ትቆይ ዘንድ በአክብሮት ጋበዝን። በትናንትናው ዕለት ከተደረጉ ጨዋታዎችን በጥቂቱ ለመግለጽ ሊቨርፑል ብራይተንን በማሸነፍ ቀጣይ ዙር ተቀላቀለ። በእንግሊዝ ኤፍኤ ዋንጫ አራተኛ ዙር ሊቨርፑል ብራይተንን 3-0 አሸንፏል። በአንፊልድ በተደረገው ጨዋታ ከርት ጆንስ፣ መሐመድ ሳላህ እና ዶሚኒክ ሶቦስላይ ግቦችን አስቆጥሯል። መሐመድ ሳላህ አንድ ግብ ከማስቆጠሩ በተጨማሪ አንድ ለግብ የሚሆን ኳስ አመቻችቶ ባቀበለበት ጨዋታ ሊቨርፑል አምስተኛ ዙር ተቀላቅለዋል። በሜዳው ኒውካስትል ዩናይትድን ያስተናገደው አስቶን ቪላ 3-1 ተሸንፏል። በቪላ ፓርክ በተደረገው ጨዋታ አስቶን ቪላ ታሚ አብርሃም ባስቆጠራት ግብ ቀዳሚ መሆን ችሎ ነበር። ግብ ጠባቂው ማርኮ ቢትሶን የመጀመሪያ ግማሽ መጠናቀቂያ ላይ በቀይ ካርድ ያጣው አስቶን ቪላ በሁለተኛው 45 ደቂቃ በተቆጠሩበት 3 ግቦች ተሸንፏል። ሳንዳሮ ቶናሊ የኒውካስትል ዩናይትድን 2 ግቦች ሲያስቆጥር ኒኮ ቮልትማር ሶስተኛ ግብ ከመረብ አሳርፈዋል። በተጨማሪ በእንግሊዝ ኤፍኤ ዋንጫ አራተኛ ዙር በተደረገ ጨዋታ ማንቸስተር ሲቲ ሳልቮርድ ሲቲን 2-0 አሸንፏል። በኢታድ በተደረገው ጨዋታ ዶሪንግተን በራሱ መረብ ላይ ነው ተቀይሮ የገባው ማርክ ጉሄ የሲቲን ግቦች አስቆጥሯል። በሌሎች ጨዋታዎች ዌስትሃም ዩናይትድ ቦርቶንን አልቢዮንን 1-0፣ ኖርዊች ሲቲ ዌስት ብሮሚች አልቢዮንን 3-1 እና ማንስፊልድ ታውን በርንሌይን 2-1 በማሸነፍ ቀጣይን ዙር ተቀላቅለዋል። ተጠባቂው ደርቢ ዲ-ኢታሊያ በኢንተር ሚላን አሸናፊነት ተጠናቀቀ። በድራማ የታጀበው የኢንተር ሚላንና የጁቬንቱስ ደርቢ ዲ-ኢታሊያ ጨዋታ በኢንተር ሚላን አሸናፊነት ተጠናቋል። በሜዳው ጁስፔ ሜዛ የተጫወተው ኢንተር ጨዋታውን 3-2 አሸንፏል። የኢንተርን የማሸነፊያ ግቦች አንድሬ ካምቢያሶ በራሱ ላይ፣ ፒዮ ኢስፒስቶና ፒዮቶር ዘለንስኪ አስቆጥሯል። የጁቬንቱስን ግቦች አንድሬ ካምፒያሶና ማኑኤል ሉካቶሊ አስገኝቷል። በጨዋታው የጁቬንቱሱ ተከላካይ ፒየር ካሉሉ 42ኛ ደቂቃ ላይ በሁለት ቢጫ ካርድ ከሜዳ ወጥተዋል። ጁቬ አብዛኛውን የጨዋታ ክፍለ ጊዜ በጎደሎ ቢጫወትም እስከ መጨረሻው ድረስ ተፋልመዋል። ኢንተር ሚላን ድሉን ተከትሎ በ61 ነጥብ ሴሪኤውን እየመራ ይገኛል። ቀሪ ጨዋታዎች ካለው ተከታዩ ኤስ ሚላን በ8 ነጥብም ይርቃል። ዛሬ የሚደረጉ ጨዋታዎችን ስንመለከት አርሴናል ከዊጋን እናገኛለን። የ14ኛ ጊዜ የእንግሊዝ ኤፍኤ ዋንጫ ሻምፒዮኑ አርሴናል በአራተኛው ዙር የኤፍኤ ዋንጫ ዛሬ ከዊጋን አትሌቲክ ይጫወታል። ሁለቱ ቡድኖች ከ12 ዓመት በኋላ ለመጀመሪያ ጊዜ የሚገናኙት ጨዋታ ምሽት 1 ሰዓት ከ30 ላይ በኤምሬትስ ይደረጋል። አርሰናል ከ2019-20 የውድድር ዓመት በኋላ ለመጀመሪያ ጊዜ በኤፍኤ ዋንጫ አምስተኛውን ዙር ለመቀላቀል በእንግሊዝ ሶስተኛው የሊግ እርከን ከሚገኘው ዊጋን አትሌቲክ ይጫወታል። የሰሜን ለንደኑ ክለብ በሜዳው ከዊጋን ባደረጋቸው ያለፉት 11 ጨዋታዎች 10ሩንም አሸንፏል። አሰልጣኝ ሚኬል አርቴታ ከጨዋታው በፊት በሰጠው አስተያየት በሜዳችን ወደ አሸናፊነት ለመመለስ የምናደርገው ጥሩ አጋጣሚ ነው ብለዋል። ፕሪምየር ሊጉን በ4 ነጥብ ልዩነት እየመሩ የሚገኙት መድፈኞቹም ለሁሉም ዋንጫዎች እየተፎካከሩ ሲሆን አሰልጣኝ ሚኬል አርቴታ በዛሬው ጨዋታ የተወሰኑ ለውጦችን እንደሚያደርግም ይጠበቃል። ከብሬንትፎርድ በነበረው ጨዋታ በህመም ያልተሰለፈው ዊሊያም ሳሊባ በዛሬው ጨዋታ በቋሚነት ሊጀምር ይችላልም ተብሏል። ማርቲን ኦዲጋርድ እና ቡካዮ ሳካም ሙሉ ለሙሉ ከጉዳታቸው ተመልሰዋል። ስቶክ ሲቲ ከፉልሃም፣ ኦክስፎርድ ዩናይትድ ከሰንደርላንድ፣ ግሪምስቢ ታውን ከወልቭስ እና በርሚንግሃም ሲቲ ከሊድስ ዩናይትድ ሌሎች ዛሬ የሚደረጉ የኤፍኤ ዋንጫ የአራተኛ ዙር ጨዋታዎች ናቸው። ሪያል ማድሪድ የላሊጋ መሪ ሆነ። ሪያል ማድሪድ ሪያል ሶሲዳድን 4-1 በማሸነፍ የስፔን ላሊጋ ጊዜያዊ መሪ ሆነዋል። በሳንቲያጎ ቤርናቢው በተከናወነው ጨዋታ ቪኒሲየስ ጁኒየር 2 የፍጹም ቅጣት ምት ግቦችን አስመዝግበዋል። ጎንዛሎ ጋርሺያ እና ፌዴሪኮ ቫልቨርዴ ሌሎችን 2 ግቦች ለሪያል ማድሪድ አስቆጥሯል። የሪያል ሶሲዳድን ብቸኛ ግብ ሚካኤል አያርዛባል በፍጹም ቅጣት ምት ማስቆጠር ችሏል። ማድሪድ ድሉን ተከትሎ ሰኞ ከጂሮና ጋር
የሚጫወተው ባርሴሎናን በልጦ በ60 ነጥብ የላሊጋው መሪ ሆነዋል። ክርስቲያኖ ሮናልዶ ትናንት 962ኛ ጎሉን አስቆጥሯል። ሮናልዶ ከ41ኛ ልደቱ ማግስት በጎል ታጅቧል። ሰሞኑን ከሳውዲ አመራሮች ጋር በነበረው ውዝግብ ምክንያት 2 ጨዋታዎችን አለመጫወቱም ይታወሳል። ይሁን እንጂ በትናንትናው ዕለት በቋሚነት ተሰልፈው ጨዋታውን የጀመረ ሲሆን በሳዲዮ ማኒ አሲስትነት 1 ግብ ማስቆጠር ችሏል። በዚሁም አልናስር ተጋጣሚውን 2-0 ማሸነፍ ችሏል። እሱ ለእኔ የሚሆን ተጫዋች አይደለም ሲል ማይክል ኦወን ስለ ቪክቶር ዮኬሬሽ ተናገረ። በእውነት አልጥለውም። በየጨዋታው ካሰለፍከው በእርግጠኝነት የጎል ምንጭ ይሆናል። ነገር ግን አርሰናል በአሁኑ ሰዓት ምርጥ ቡድን ስለሆኑም እና ብዙ የጎል እድሎችን ስለሚፈጥሩ እኔም ብሆን በየጨዋታው ተሰልፌ ጎል ላገባ እችላለሁ። ነገር ግን እሱ ለአርሰናል ትክክለኛ መልስ ነው? እርግጠኛ አይደለሁም። የቡድኑ ሀብት ሊሆን ይችላል። ነገር ግን ለአንድ አጥቂ 60 ሚሊዮን ፓውንድ ስታወጣም እሱ ጎልቶ የሚታይና ሁልጊዜም የምትመካበት ተጫዋች እንዲሆን ትጠብቃለህ። ቻምፒየንስ ሊግ ፍጻሜ ነገ ቢሆን ሚካኤል አርቴታ እሱን ያሰልፈዋል ወይንስ ጄሱስን ወይስ ሃቫርትዝን ይመርጣል? እኔ እንደማስበው ጄሱስን ወይም ሃቫርትዝን ይመርጣል። ይህ ደግሞ ለጥያቄው በቂ መልስ ይመስለኛል ሲል ማይክል ኦውን ተናገረ። አሁንም ሲቀጥል አዎ እሱ ለቡድኑ ጠቃሚ ነው። ነገር ግን እኔ እንደ አርሰናል ደጋፊነቴ ከዚያ በላይ እፈልጋለሁ፣ ከዚያ በላይ እጠብቃለሁ። ይህ ሲባል ግን እሱ አልተሳካለትም ማለት አይደለም። ግልጽ ነው። በጣም ጎበዝ ተጫዋች ነው። በጎል ፊትም በጣም ጎበዝ ነው። ግን እያወራን ያለነው ስለ አርሴናል ነው። ቀድሞውኑ ጥሩ ተጫዋቾች አሏቸው። ታዲያ እሱ ካላቸው ተጫዋቾች የተሻለ ነውን? ካላቸው ተጫዋቾች የተለየ መሆኑና ለስብስቡ ተጨማሪ ጉልበት መሆኑ ግን እርግጥ ነው። ሆኖም 60ና ከዚያ በላይ ሚሊዮን ፓውንድ የምከፍል ከሆነ ከስብስብ ተጨማሪ ባለፈ የላቀ ነገር እፈልጋለሁ ሲል ማይክል ኦውን ስለ ዮኬሬሽ ተናግረዋል። በትናንትናው ዕለት የተደረጉ የተለያዩ ሊጎች ጨዋታዎችን እንዲሁም ደግሞ በዛሬው የሚደረጉ ጨዋታዎችን እንደሚከተለው እናቀርባለን።
ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበር። ስለ አብሮነታችሁ እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም።